በካሽ ስንገለገል ምንም ችግር ሳይገጥመን ቆይቶ ወደ ቴሌብር ስንገባ ብራችን የሚዘረፍ ከሆነ ቴክኖሎጂ ቢቀር ነው የሚሻለው። ሴፍቲ ሴኩሪቲ በጣም ኢምፖርታንት ኤሌመንት ነው። ከኬፒአይ አንፃር የተወሰደ እንደሆነ ቅድም ተገለጸው በሰርት እና በሳይበር ዲፌንስ 24/7 የኢትዮጵያን የዳታ ትራንዛክሽን መከላከል የሚያስችል ቁመና እየተፈጠረ ነው ያለው። ቀድመው የዲጂታል አብዮቱን የተቀላቀሉ ሀገራት በኢኮኖሚ በፖለቲካና በማህበራዊ አውድ መንዝረው ሲጠቀሙበት የሚቃጡ ጥቃቶችን በማክሸፍ ለሉዓላዊነታቸውም ጋሻና ጦር ያደረጉት ደግሞ ጥቂቶች አይደሉም። ከቅርብ ዓመታት ወዲህ ዘርፉ እያደገ ቢመጣም እንደ ሳይበር ያሉ ፈታኝ ተግዳሮቶች ግን በልኩ ይፈትኑታል፣ በቢሊዮን ዶላሮችም ይመነተፉበታል። የዘርፉ ባለሙያዎችም እያንዳንዱ ዲጂታል ቴክኖሎጂ ሲጠናሰስ የደህንነት መርህ አብሮ ሊታሰበበት የግድ ስለመሆኑ ያነሳሉ። እያንዳንዱ ዲጂታል ፕሮጀክት በሚታሰብ ጊዜ የሳይበር ሴኩሪቲ ኢሹ ወይም ደግሞ ሳይበር ሴኩሪቲ ፕሪንሲፕልስ ፍሬምወርክስ ኢምቤድድ መሆን አለባቸው። ምክንያቱም የዲጂታል ትራንስፎርሜሽን ውስጥ ሆነን እስኪ በኋላ ሳይበር ሴኩሪቲ እናስብ ምንለው አይደለም። ይሄ ከዴይ ዋን ጀምሮ ሳይበር ሴኩሪቲ መታወቅ ያለበት ማንኛውም የአይቲ ፕሮጀክት ኦር ዲጂታል ትራንስፎርሜሽን ፕሮጀክት በአሁኑ ሰዓት በብዙ ሴክተር እየተሰሩ ያሉ ይህንን በምንጀምር ጊዜ የመጀመሪያው ሳይበር ሴኩሪቲ ኢምቤድድ መሆን አለበት። እንደምታውቀው በመላው ዓለም ኢሰርቪስን የመሰሉ የበይነ መረብና ዲጂታል ኤሌክትሮኒክስ አገልግሎቶች በየቀኑ እየተስፋፉ ነው። የትግበራው ቁጥር ደግሞ ከሐሳብ የተሻገረ ሆኗል። ይሁን እንጂ በየቀኑ የጥቃት አድራሾች ቁጥርም በዛው ልክ እየበዙና እየበረቱ ናቸው እና እኛም በማንኛውም ጊዜ ለመመከት በክህሎት የዳበረ ጥንቃቄን መታጠቅና በየቀኑ ዝግጁ መሆን ይኖርብናል። to defend our organization from the attacks. የሳይበር ጥቃት ጉልበት እያየለ ቢመጣም ተቋማት ላይ ያለው የመመከት ግንዛቤ ማነስ ግን ችግሩን እንዳባባሰው ነው የሚያነሱት። Very important is to have the awareness. በጣም ጠቃሚው ነገር ግንዛቤ መኖሩ ላይ ነው። ግንዛቤው ሲኖርህ እንዴት ልትቆጣጠረው እንደምትችል ታውቃለህ። ብዙዎች ግብር ያጭበረብራሉ። ሰራተኞች ላይ የሳይበር ጥቃት የሚደርሰው ከክህሎት ግንዛቤ ማነስም ጭምር ነው። ተቋማት ከየትኛውም ምንጭ በተላከ ስንዘራ ሊጠቁ ይችላሉ። ነገር ግን የበይነ መረብ ስነ ምግባርን ከክህሎት ጋር በተላበሱ ባለሙያዎች ችግሩን ማቆም ይቻላል። ስለዚህ ግንዛቤ ጠቃሚው ነገር ነው። Awareness is most important. አሁን ሰው ሰራሽ አስተውሎትን ተከትሎ ጥቃቱን ለመቆጣጠር በሚያዳግት ደረጃ እየጨመረ መምጣቱንም ባለሙያዎች ያነሳሉ። ለዚህም ይላሉ ሳይበር የጥቂት ሰዎች ወይም ሀገራት አሊያም ድርጅቶች ሳይሆን የጋራ ኃላፊነትን የሚጠይቅ በመሆኑ ትብብርን የሚሻ ነው። ሼርድ ሪስፖንሲቢሊቲ ነው። ሁሉም ሴፍ እስካልሆነ ድረስ ማንም ሴፍ መሆን አይችልም። ጥቃት ደግሞ ሊመጣ የሚችለው በአሁኑ ሰዓት ትልልቅ ድርጅቶች ወይም ትልልቅ ገንዘብ ያላቸው በሚባል ብቻ አይደለም። በሰርድ በሶስተኛ ወገን መግባት ስለሚቻል ማንኛውንም እንዲያውም ያልተዘጋጁትን በዚህ ዙሪያ እውቀትም የሌላቸው የማይጠበቁ ሁሉ ጥቃት ውስጥ እየገቡ ነው እና ይሄ ኮላቦሬሽን እጅግ በጣም አስፈላጊ ነው። አት ናሽናል ሌቭል በአካዳሚያ፣ በቢዝነስ፣ በገቨርንመንት፣ ፕሮፌሽናል አሶሲዬሽንስ ትልቅ ርብርብ ትልቅ ትብብር ማድረግ አለብን። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ እስራኤል በዘርፉ ልምዷን ታካፍላለች ይላሉ። እስራኤል ያላት ልምድ አምጥታ ታካፍላለች ማለት ነው። ይሄ እጅግ በጣም ኢትዮጵያ ለምታደርገው የዲጂታል ጉዞ አስተማማኝና መከላከያ የሆነውን የሳይበር ሴኩሪቲን ዘዴ ሲስተም እውቀቱንና ልምዱን ለኢትዮጵያ ታካፍላለች ማለት ነው። እውቀት ሽግግር ከቴክኖሎጂ አጠቃቀምና ልምድን መማር እንችላለን። ተስፋ እናደርጋለን የኮላቦሬሽን ይቀጥላል። ኢትዮጵያ በጀመረችው የዲጂታል ሲስተም እንደ ግብርናና ፋይናንስ ያሉ ዘርፎችንም መቆጣጠር የሚቻለው ይሄው የሳይበር ደህንነት ግንዛቤ ሲዳብር እንደሆነም ያምናሉ። ይህንን ሙሉ ለሙሉ ለመድፈን አስቸጋሪ ነው፣ ግን እድገቱም የመከላከል እንትኑ እያደገ ሄዷል። ኮላቦሬሽን አንድ ነገር ነው፣ ሪፖርት ማድረግ ሌላ ነው። ነገር ግን ሚኒማይዝ ከማድረግ ከመቀነስ በላይ ሙሉ ለሙሉ ማቆም ይቻላል የሚባለው አስቸጋሪ ነው። ቴክኖሎጂ እድገቱ ስለማይቆም
When you work with the most professional ሙያዊ መፍትሄዎችን ይዘን እየተራመድንም እንኳን ቢሆን 99 በመቶ ጥቃት አድራሾች እኛው ጋር ናቸው። ስለዚህ በየትኛውም ሁኔታ የሚለቀቁ ሊንኮችን አለመቀበል ወይም አለመክፈት አዋጭ ነው። ምንጊዜም 24 ሰዓት ችግሩን ለመፍታት ከሞከረን እርምጃውን መውሰድና የተሳካ ማድረግ እንችላለን። That's the key to success.